ማለት ነው። ለምንድን ነው ናቲን ልታገኙም ይሆን ፓስፖርቱን ልትመልሹም ይሆን ልታወሪም ይሆን ለምንድን ነው ብቻሽን ማትሄጁ? ይሄ ልጅ ለምንድን ነው አስከትለሽ ምትሄጁ? እሺ እኛ እናውቃለን፣ ምናልባት ናቲን ለማስቀናት ወንም ደግሞ ምናል እንደሚወድሽ ለማወቅ ነው። ከዚህ የበለጠ ግን ናቲ ምናል እንደሚወዳት ቤተሰቦች ምንም አይነት ማስረጃ የለም። የእውነቴን ነው ምላችሁ። ምክንያቱም ናቲ እግዚአብሔርን ነው ምላችሁ ቂጡ እስከሚቃጠል ነው ሄሉን እንደሚወዳት ያየሁት ማለት ልጁን ሲያይ እንዴት እንደሚንገበገብ በቃ እንደብድ ነው የሚሆነው መረጋጋቱ ሁሉ አይችልም። እና ሄሉሻዬ ላይ የኔ ያየውባት ጥፋት ልጁን እያስከተለች ነው የምትሄደው። ናቲን ለማብሸቅም ይሁንም እንደሚወዳት ለማወቅም ይሁን ይሄ ልጅ እያስከተለች ባትሄድ ለእኔ ጥሩ ነው። ይሄ ልጅ እያስከተለች እየሄደች መቼም ነገሮችን መፍታትና ወደ ድሮ ፍቅራቸው መመለስ አይችሉም ቤተሰቦች። እና ሄሉ ስትሄድ ብቻዋን መሄድ አለባት። በቃ ብቻዋን ሄዳ አግኝታ ያለውን ነገር ማውራት፣ ካልሆነም ደግሞ በሰላም መለያየትን የመሰለ ነገር የለም። እና ናቲ ደግሞ እንዳያችሁት ልጁን ሲያይ እንደ እብድ ነው የሚሆነው፣ እንደ እብድ ማለት ነው። ዛሬ እንግዲህ ሄሉ ናቲን ያገኘችው ያው ፓስፖርቱ ነው። የት ሀገር ፓስፖርት ነው ግን? አረንጓዴ ፓስፖርት። ናቲን እንግዲህ ትናንትና ተቀደደ የተባለውን ፓስፖርት ዛሬ ልመልስለት ነው የሄደችው። በእርግጥ ናቲ አልተረዳትም እንጂ ትናንትና ፓስፖርቱን ስትከለክለው የሆነ ነገር እንደፈለገች መረዳት ይችል ነበረ። ማውራት እንደፈለገች፣ እንዲሄድ እንዳልፈለገች፣ ነገራቶቹ እንዲስተካከሉና አብረው መቀጠል እንደምትፈልግ እንደምትወደው ራሱ ትናንት በከለከለችው ፓስፖርት መረዳት ይችላል። ግን ደግሞ ናቲ በጣም ስሜታዊ ነው የሚሆነው ማለት ነው ከምታዩት በላይ። አሁንም ድጋሜ በቀደም የጠጡት ወይን ላይ ነው አሁንም ያለው ማለት ነው። በቀደም ወይን ስጠጡ ነበሩ ከሱ ጋር ነበርሽ ከሱ ጋር አሁንም ድጋሜ በቀደሙ ነው ናቲ እያነሳ ያለውና እኔ በናቲ ግማሽ ጎን ያየሁት የቅናትም አለበት፣ ይቀናል። ሄሉሻዬንም ይወዳታል። ቅናት ደግሞ ጥሩ አይደለም። ሄሉ ጋር በጣም ጥፋት አለ ቤተሰቦቼ። ምክንያቱም ለምንድን ነው እሱ የማይፈልገውን ሰው ይዞ ለምን ይሄዳል? ለምን ይዛ ትሄዳለች? ይቅርታ ይዞ ለምን ይሄዳል አልኩኝ። ይሄ ልጅ ሲያይ እንኳን ነገሮቹን ለመፍታት ናቲ እንደብድ ነው። አሁን ደግሞ ናቲ ብሶበታል። እኔ ድሮ ናቲ የማውቀው እኮ ረጋ ብሎ ነው። አሁን ጭራሽ እንዴት እንደሚሆን አትጠይቁኝና ሄሉ ጋም ጥፋት አለ። ነገሮች እንዲስተካከሉ ናቲን የምትወደው ከሆነ ብዙ ነገር እኮ በብዙ ነገር ማረጋገጥ ትችላለች። ናቲ እንደሚወዳት እንደሚያፈቅራት በብዙ ደግሞ የልጅነቷ እኮ ነው። ምን አዲስ ሰው አይደለም፣ ትናንትና የመጣ ሰውም አይደለም። እና ሄሉዬ አንቺም እያጠፋሽ ነው ባክሽ። እሱን የምትፈልጊ ከሆነ እሱን የምትወጂ ከሆነ ለምንድን ነው የማይፈልገውን ሰው ይዘሽ የምትሄጂው? የማይፈልገውን ሰው ለምን ይዘሽ? ማንም ሰው እኮ አያስፈልግም በእናንተ ማሉ ሶስተኛ ወገን። ሁለታችሁ ብቻ ቁጭ ብላችሁ እኮ ችግራችሁን ብትፈቱ እዚህ ደረጃ ባልተደረሳችሁ ኖሮ። እናት አንተም አጥፍታል። በእርግጥ አብረሽ ወይን ጠጣሽ፣ አብረሽ እንደዚህ ያደረግሽ ትላለህ። አንተም እኮ ጥሩ ስራ አልሰራም። በእርግጥ ባየን ጊዜ እኔ ባየው ሰዓት አንተም ከልጅቷ ጋር ወዲያው ተገልብጠ ልጅቷን በእርግጥ ፈልጋት ወዳ ሳይሆን ሄሉዬን ከልጁ ጋር ወይን ስጠጣየው እኔም ብድር በምድር በቀል ምናምን የሚባሉት ነገር ውስጥ ነው ሁለታችሁም የገባችሁትና የሀገሬ ሰው ምን ይላል ሲተርት የነ ቶሎ ቶሎ ቤት ግልግጣው ሳምቤሌጥ ነው የሚባለው። የፉክክር ቤት ሳይዘጋ አደራ ይባላልና ፍቅሮች ደግሞ ፍክክርና በቀል የሚባል ነገር የለም። ፍቅር ያሸንፋል እንጂ ፍቅር አይሸነፍም ምን ጊዜም ቢሆን ማለት ነውና ሁለታችሁ ምን አለ ከልና ከዚህ ቦግ ቦግ ከማለት ወጣችሁ እንደ ድሮ ፍቅራችሁን ብታስቀጥሉት። እኔማ አሁን ግራ እያጋቡኝ ነው። ናቲ መረጋጋት አልቻለም። ሄሉም ነገሩን ለመፍታት የምትሄድበት መንገድ እሱ የማይፈልገውን ሰው ይዛ ነው የምትሄደው። እንዴት ነው እንደዚህ ነገር የሚፈታው? እንዴት ነው የውስጥ ችግራቸውን መፍታት የሚችሉ? ሶስተኛ ወገን አንደኛው ወገን የማይፈልገውን ይዛችሁ እየሄዳችሁ እንዴት ነው በእንደዚህ አይነት ሁኔታ ነገሮች የሚፈቱት? ናቲም ደግሞ ተረጋጋ እና ናቲ እንግዲህ በፊትም ታውቂያለሽ እኔ ስለምመለስ ነው ፓስፖርቱን የጠየኩሽ። እሷ ደግሞ ፓስፖርቱን ስከለክል ፈልጌ እንደሆነ እንድትቀርና አብረን እንድንቀጥል ስለምወድ ስለማፈቅር እንድታወራኝ ነበር። አንተ ግን ይሄንንም አይነን ገልጠ ማየትም መረዳትም አልቻልክም። ይኸውልህ ፓስፖርትን አመሰግናለሁ በማለት እንግዲህ ሄሎም ዛሬ የናቲን ፓስፖርት መልሳለታለች። እሱ ደግሞ ከኔ ይሄ ልጅ አስበለጥሽ፣ እኔ ፓስፖርቱን የጠየኩሽ በፊትም ስመጣ እንደምመለስ ታውቂያለሽ፣ አዲስ አይደለም። ግን ከኔ ልጁን አስበልጠሻል። ወይን እንኳን አብሬ ስጠጭ ወይን እኮ ነው አሁንም ናቲ ይቀናል። በነገራችን ላይ እንዳየሁት ከሆነ ሄሉ ደግሞ ይወድሻል። ከዚህ የበለጠ ምንም ማስመስከሪያ እንደሚወድሽ ለማረጋገጥ ነው አሁንም ከልጁ ጋር ያለሽ ነገር እኔ እንዳየሁሽ እንደተረዳሁሽ ከሆነ እንጂ ሄሉ በዚህ ልክስክስ የሆነች ራሷን የጣለች አይነት ባለጌ ሴት ሆነ አይደለም። በነገራችን ላይ ግን ደግሞ አንዳንዴ ያ ሰው እንዲወደን ብለን የምንሰራው ነገር የባሰ ክፍተት እየፈጠረ ያንን ወደ ራሳችን እንጎትት ያለውን የባሰ እያሸሸነው ነው የምንሄደው። ናቲን እንደተረዳሁት ከሆነ እንኳን ተረጋግቶ ለማውራት ልጁን ሲያይ እንኳን የበለጠ እየተናደደን ሲቀጥል ደግሞ
እኔና አንቺ እናውራ ሲልሽ ልጁ ምን ያደርጋል? ስራችሁ ሹኩ ሹኩ የሚለው ፍቅር እንዴ ነው እንዴ? ሄሉሻዬ አንቺም ወደ ራስሽ አስቢ እንጂ እንዴ። ነገሩን መፍታት በሚፈልግ ሰዓት አንቺ ነይ እናውራ ብሎ ጎትቶ ይዞች ሲሄድ ልጁም ከስር ከስር እንደገና ጸጉርሽ ላይ ያለው ናቲን የማብሸቅ አይነት ነገር ነው ልጁም እየተጠቀመ ያለው። ጸጉሯ ላይ አዋራ እንዳየ ነገር ፊቷን የመነካካት ምናምን፣ ይሄ ልክ ነው? ቤተሰብ ልክ አይደለም። እና አንቺ የምትወዱ ከሆነ እሱ የምትወዱት ከሆነ ከእንደዚህ አይነት ካተከሮና ከብብሽቅ ወጥታችሁ ነገራችሁን በሰላም ብትፈቱ ጥሩ ነው። እናንተ እንዲህ ስትሆኑ ብዙ ተመልካች ይጨነቃል። እናንተን የሚወዷችሁ የሚያከብሯችሁ፣ ወዶና ፈቅዶ እናንተን የሚያችሁም ከእናንተ እኩል እንደሚጨነቅ መርሳት የለባችሁም። ስለዛ ነገራችሁን መፍታት ደግሞ ሁለታችሁ ናችሁ እንጂ ሶስተኛ ወገን በየትኛውም ቦታ ሶስተኛ ወገን የገባበት አይደለም። ፍቅር ምንም አይነት ነገር አይፈታምና ሄሉዬ ከዚህ ልጅ ኖርማል ጓደኛሽም ይሁን ምንም እሱ ካልወደደው መራቅ ነው ያለብሽ። አንተም እሱ ያልወደደችውን ነገር መራቅ አለብህ። አንተም ናቲ አጥፍታል፣ ሄሉም አጥፍታለች። እና እኔ አላቅም የሄሉና የናቲ ነገር እንዴት ሆኖ እንደሚፈታ አላቅም። ቤተሰቦች ዛሬ ያለው ነገር እንግዲህ ይሄ ነው። ፓስፖርቱም ተመልሶለታል። የኔ ምርጦች ቪዲዮን ግን ላይክ አድርጉ የኔ ውዶች፣ ሰብስክራይብ